ይሄ ጥያቄ ደግሞ ደጋግሞ ይመጣል። ቀደም መሐመድ ሲራጅን ጠይቃችሁታል፣ አሁንም ወደኔ ያምጥታችሁታል። ከሙመይያዎች ጋር አንዱ ናችኋል እየተባለ ነው። ሰው አንዳንዱን ትታችሁ የሆነ ጩኸቱን ለመቀነስ ተወት ታደርጉታላችሁ። የተሻለ ከሆነ ብለን ነው ምን ተወት የምናደርገው። ብንናገር መጫጫሁ ሊቀጥል ሆነ። የሌሎች መሳለቂያ መሆኑ እያሳፈረን ስለሆነ ነው፣ ምላሽ ስለሌለን አይደለም። ከዚሁ ጋር ተያይዞ ረድ የተደረገበት ሰው ላይ መማር ይቻላል ወይ ብሎ ይጠይቃል። ሐቂቃ ነገሮችን አእምሮአችንን በደንብ እናሰራው። አእምሮ የሰጡትን ነው የሚቀበለው። ልክ እንደ ስፖንጅ አንሆን። ስፖንጅ የሰጡትን ነው የሚተፋው። ወተት ካፈሰሱበት ስንጨምቀው ወተት፣ ውሃ ካፈሰሰበት ስንጨምቀው ውሃ፣ አተላ ከደፉበት ሲጨመቅ ምንድነው የሚወጣው? እንደዛ መሆን የለብንም። ማስተዋል ማመዛዘን መቻል አለብን። ማንም ስለ ጮኸ አብረን ተከትለን ማራገብ የለብንም። የሆነ አካል እከሌ እንደዚህ ነው ብሎ ከተናገረ እከሌ ጋር መጥቶ ይጠይቁኛል፣ እንደዚህ እየተባላቸው ነው ይለኛል። ታዲያ ጠይቃቸው። እኔ ነው እንደምትጠይቀኝ? መረጃ ሰጡ አልሰጡኝም? ታዲያ ለምን ትጠይቀኛለህ? እኔ ይቻላል ወይ እንደዚህ አይነት ጥያቄ ተመልሶ ይዘለቃል ወይ? እከሌ እንደዚህ ነው አለህ አይደለ? መረጃ ሰጥተዋል አልሰጠህም? ታዲያ ለምን ያንኛውን ሂዳ አላ ታደርጋለህ? ለምን ትጨቃጨቃለህ? መሆን ያለበት እከሌ እንዲህ ነው አለህ አይደለ? ያለበትን መረጃ ይስጥህ። የድምጽ ነው የሰጠህ? የጽሁፍ ነው የሰጠህ? ቅድም ሲነሳ ነበር አህሉል ቢድዕ ጋር ትብብር ይቻላል ወይ? አይቻልም ለዶሩራ ካልሆነ በስተቀር። አህሉል ቢድዕ ጋር መተባበር ይቻላል አሉ። የመረዳት አቅሙ የሆነ ሰው ጋር ማውራት ይቻላል? የመረዳት አቅሙ ይሄ ነው በቃ። ጀርሕና ተዕዲል እንደዚህ ሲባል ጀርሕና ተዕዲል አስሉ መስአላው ከመነሻ በእጅቲሃድ የመጣ እንጂ የሸሪዓ መሰረት የለውም ነስ የለውም እንደተባለ አድርጎ ያወራል። ሌሎችም ነጥቦች ላይ እንደዚሁ የቢድዓን ሰው ማድረግ ይቻላል ወይ? አይቻልም። የሚቻልበት ቦታ ግን አለ። እንደዚህ የቢድዓን ሰው ማድረግ ይቻላል አሉ። ያወራችሁት ይሄ ነው። ይሄ ነው የሚሰጠው የመረዳት አቅሙ። ይሄ ከሆነ አንድ ሰው ወይ ሰዎች እያጀቡ ሙቀት እየሰጡት ሊጎዱት አይገባም። አላህን ፍራ ይበሉት የሚደፍሩ ከሆነ። ከፈሩት ደግሞ ቢያንስ ሙቀቱን ይቀንሱለት። ሙቀት ነው ሰዎችን እየጎዳ ያለው። በአሁኑ ሰዓት ጭብጨባ ስንት ሰው እየጎዳ መሰላችሁ? ጭብጨባ በርካቶችን እያቀለጠ ነው ያለው። በዙሪያ ያለው ጭብጨባ ሲቀንስ በዛው መልኩ ተንፈስ እያለ ይመጣል። በሰፈር ያለውን ቂም በቃ ልክ እንዳበደ ውሻ ግራቀኝ ሁሉን እየነከሰ ካልሄደ የማይረካ ሰው አለ። ስለዚህ የመረዳት አቅሙ ይሄ ከሆነ ወይ እናስረዳው። ሆን ብሎ ነገር እየጠመዘዘ በዚህ መልኩ እየተረጎመ ከሆነ ይሄ ለረድ አህል አይደለም። ሲጀመር በሁለቱም ጉዳይ ብናየው፣ በሁለቱም መነሻ ብናየው ለረድ አህል አይደለም። እኔ አህል ነኝ ልላችሁ አይደለም። ሰው የተረዳውን ይናገር፣ ችግር የለም። ለረድ ከሚያስፈልጉን ነገር አንዱ የምናወራበትን ጉዳይ ጠንቅቆ መረዳት ነው። ሰፊ ዕልም እንኳን አይኖረው ችግር የለም። የሚናገርበትን ጉዳይ በትክክል አውቆታል ወይ? የሰውን ንግግር ሆን ብሎ ጠምዝዞ መናገር ወይም ደግሞ ጠምዝዞ መረዳትም ከሆነ ችግሩ አንድ ወንድም እንደዚህ መጥቶ እኔ እየተረዳሁ ያለሁት የመንሃጅ ግንዛቤያችን የመንሃጅ ግንዛቤ እንደሌለ ነው እየተረዳሁ ያለሁት። የጋራ መንሃጅ የለንም እያልክ ነው? እንዴት አድርጋችሁ የምታወሩት እንዲህ አይነት ሰው ጋር? ግንዛቤ ነው እያልኩ ያለሁት። የመንሃጅ ግንዛቤያችን የጋራ አንድ አይነት እንደሆነ እየተረዳሁ አይደለም። እኔ የመንሃጅ ግንዛቤያችን መንሃጃችን አንድ አይደለም እንዳልኩ አደረገው። ስንወጣ ደግሞ ምን እንደሚሆን አላውቅም። እዛ ቦታው ላይ ነው እንደዚህ ሆነው እና ሰዎች በዚህ መልኩ ነገሮችን የሚረዱ ሲሆኑ ብትናገሩ አንድ ስትናገሩ 10 ነው የሚጮሁት። በዚህ መሃል ሌላ አሰፍስፎ እየጠበቀ ተመልከቷቸው እያለ ይሳለቃል። በዚህ መሃል አህባሽ ብዙ ነገር እየሰራ ነው። በቃ ስለኛ አይደል የሚወራው? ይሁንለት። የሚሸሹም ካሉ ይሸሹ፣ የሚጎዳውም ካለ ይጉዳው። ዝም እንበል እስኪ። ከዛ አልፎ ሌሎች ሰዎች ብዙ ከሚጎዱ ቢያንስ የራሳችን ላይ የሚፈጸመው ይፈጽም የፈለገ ይሁን። ከዛ ግን አልፎ ጉዳዩ ያሳስበኛል፣ የእውነት ጉዳዩ ማጣራት እፈልጋለሁ የሚል ካለ እከሌ የሚለውን ተውና መስአላ መዘዝ። ስለ መስአላ እናውራ። መስአላ ላይ እንደዚህ ይቻላል ወይ? እንደዚህ ማድረግ ይፈቀዳል ወይ? ይደውልና እንዴት ነው እንደዚህ ይቻላል እንዴ? የሚፈልገው መፈተን ነው።
ጀርሕና ተዕዲል እንደዚህ በይቁንያ ቀርተሃል አልቀረህ በይቁንያ እንኳን ብትገባ አታገኘውም እኮ በስርዓት ዘርዘር ብሎ አታገኘውም። በልካችን ብንሆን ጥሩ ነው። በአቅማችን እየተለጠጠ ብዙ ትርጉም ነው እየተሰጠ ያለው። ምሳሌ ላንሳላችሁ። ዑለማ በሚተላለፍበት ጉዳይ ላይ መተላለፍ አለብን የሚል ሐሳብ ሲነሳ ኺላፍን ደሊል እያደረጉ ነው። ተመልከቷቸው። ዑለማ በሚተላለፍበት ጉዳይ ላይ እንተላለፍ ሲባል ለምሳሌ ሼክ ፉላን ከሌን ተብዲዕ አደረጉ ሌሎችን ካልተቀበላችሁኝ አላሉም። ለምን በዛ መጠን አንረዳውም? ዓሊሙ ይሄን ብሎ ቢናገር ተሳስቷል። በቃ ለምን ስተትን ደሊል ታደርጋላችሁ? ስተቱን አይደለም ደሊል እያደረግን ያለ ነው። ስለተሳሳተ ምን አሉት? እነዛ ተቀበሉት? ተብዲዕ አደረጉት? አላረጉትም? ተግባራዊ ምሳሌ ልጥቀስላችሁ። ይህ ርዕስ የሚፈትነው ሰው ሊኖር የማይመቸው ሰው ሊኖር እንደሚችል አውቃለሁኝ። ግን የሚረብሸው ደግሞ በጎን ስላለ አንዳንድ መነሳቱ አይከፋም ብዬ ነው። ሼክ ረቢዕ ብኑ ሃዲ አልመድኸሊ ሼክ ሙሐመድ ብኑ ሃዲ አልመድኸሊ ላይ ከባድ የሆነ ማስጠንቀቂያ እያስጠነቀቁ ነው ያሉት። እጅግ ሰቅጣጭ የሆነ የሚያስደነግጥ ልክ ነው ወይ ልክ አይደለም። በሼክ ረቢዕ የሚያስፈራሩን ሰዎች ይኖራሉ። ለምን አትቀበሉም ብለው ማለት ነው። ይሄንን በሌላ በኩል ደግሞ ይሄኛውን ፊትና የሚያራግቡት ደግሞ ሙሐመድ ብኑ ሃዲ ላይ የተፈጸመውንም ተብዲዕ አይቀበሉም። ማሻአላህ ለምን በየቦታው እየበጠበጡበት ያለው ርዕስ እዚህም ለምን አልተገበሩትም አንልም። ለምን አልተገበሩትም? እዚህ ጀርሕ ሙፈሰር ሙቀደሙን አለ ተዕዲል ይሄን ቃዒዳ እንቀበል ብለዋል። አንቀበልም አላልንም። ውሸት ነው። ነገር ግን ቃዒዳ ዝም ብሎ አይወሰድም። ለይሰ ዐላ ኢጥላቂሂ ቆም ብለን መመልከት ያለብን ቦታ ይኖራል ነው ያለው። ያለበለዚያ ዝም ብላችሁ የምትተገብሩት ከሆነ ሙሐመድ ብኑ ሃዲ ነው ተብዲዕ እየተደረጉ ነው። ከሳቸው አልፎ ለሳቸው የተከላከለ ተብዲዕ እየተደረገ ነው። ትቀበላላችሁ? አይ ሼክ ረቢዕ ደሊል የላቸውም እዚህ ቦታ ላይ አሉ። ደሊል ያለው የሌለው ለምን ትላላችሁ? ጀርሕ መቀበል ግዴታ ነው አላችሁ አይደል? ለምን አትቀበሏቸው? ለምን ቃዒዳችሁን አትቀበሉ? ጀርሕ ሙፈሰር ሙቀደሙን ዐለ ተዕዲል ብላችኋል አይደል? ለምን አታስቀድሙትም? እሳቸው ደሊል አለኝ ብለው ሰለፊዮችን በጥብጧል ለያይቷል ብለው አልፎ ለሱ የተከላከለን ሁሉ እያወገዙ እንዲያውም እስከ ተብዲዕ እየሄደ እዚህ ደርሷል። ልክ ነው ልክ አይደለም። ልክ የሼክ ረቢዕ እዚህ ላይ ልክ አይደለም እንደምንለው ሌላ አካል ላይ የፈጸሙትም የሳቸው ልክ አይደለም እንላለን። ሌላው አካል ከሳቸው ውጭ አለ ከሌላ የፈጸመው ልክ አይደለም እንላለን። ልክ አይደለም ብለን ያመንበት ቦታ ላይ ይሄማ የኢቅናዕ ጉዳይ ነው አላሳመነኝም እንዲህ አላለኝም እያላችሁ ነው። ጠይብ ሙሐመድ ብኑ ሃዲ ላይ ተግባራዊ አርጉታ አላሳመነኝም እኮ እያላችሁ ነው እናንተ። እዛ ላይ ደሊል የለም። ደሊል አለ ደሊሉ አላሳመነንም ነው እያላችሁ ያላችሁት። ይሄ መስአላ የረድ ጉዳይ ዒባዳ ነው። ጥንቃቄ ያስፈልገናል። ታዲያ ዒባዳ እንደሆነ ካወቃችሁ ዒባዳ ላይ ኢጅቲሃድ አለ እንዴ ብሎ ጠየቀኝ አንዱ። ዒባዳ ውስጥ ኢጅቲሃድ የለም እንዴ? ተሸሁድ ላይ ጣትን ማንቀሳቀስ ይቻላል አይቻልም? በዑለማ መካከል ኺላፍ አለ የለም? ለምን ተለያዩ? ኢጅቲሃድ ጉዳይ እኮ ነው። ከሩኩዕ መልስ እጅ ደረት ላይ ነው የሚሆነው ይለቀቃል። ደረት ላይ ማድረግ እኮ ቢድዓ ነው ብለዋል ሼኹል አልባኒ። ቢድዓ ነው። ሌሎቹ ደግሞ በጭራሽ እዚህ የሚደርስ አይደለም ይሄ ኢጅቲሃድ መስአላ ነው። ዒባዳ አይደለም እንዴ ይሄ ጉዳይ? ለማንኛውም አሁን በምናገረው ራሱ ብዙ ነው የሚመነዝሩት ጨምረው ነው የሚመነዝሩት። አላህም ቢፈሩ ጥሩ ነበር። ሰው መስሎት ይሳሳት ችግር የለም ዑድር ይኖረዋል። ሆን ብሎ የሰው ንግግር እየቆለመሙ ማቅረብ ግን የሐቂቃ ራሳቸውን ነው የሚጎዱት። ራሳቸውን ከዛ እነሱን አምኖ የሚከተል ሰው ነው የሚጎዳበት። ሞት አማክሮ አይመጣም። ለተውበት ለይቅርታ የማይመች ነገር እየተፈጸመ ከዛ አልፎ ዳዕዋ ከሚጎዳ ጠንቀቅ ቢሉ ጥሩ። አንዳንድ ሰው ለምን እንደሆነ አላውቅም እድሜ እንኳን አያስተምረው። ሰው ወጣት ቢሳሳት ይሳሳት። ለምን የእንጨት ሽበት ይሆናል? የእንጨት ሽበት እኮ ማስተዋሉን አያመላክትም አይደል እንዴ? እንጨት የፈለገ ቢያረጅ ማስተዋልን አያሳይም። ሸምበቆ 10 ዓመት ውሃ ውስጥ ቢቆይ አዙ አይሆንም፣ ዋና አይለምድም። እድሜ ካላስተማረ ምንድን ነው እንትነው? ሰው ወጣትነት በራሱ ተጨማሪ የሚፈጥረው ግለት አለ፣ ሙቀት አለ። በቃ ሰከን ይላል ቀስ እያለ ተብሎ ተስፋ ይደረጋል። አርጅተህም ሰዎች ሱብሃንአላህ ብቻ ራሳችሁን ለራሳችሁ አስቡ።